በቃ የውብዬን ወንድም እንዴትም አድርገህ በቃ እንሂድ። እኔ አርባ ምንጭ እንሂድ። አልሄድም በቃ እንዴ በቃ እንደውም ኩቻ ናው ምን ሆነ ነው? ተወኝ በቃ አታስጨንቀኝ። መሄድ አለብህ። አታስጨንቀኝ። ለምን ነው እሺ የማትለኝ? መሄድ አለብህ። ናይ እሺ በለኝ በእናትህ ናይ መሄድ አለብህ። እኔ እንደዚህ የተሰቃየ ማየት አልችልም። ናው እሺ በለኝ በእናትህ እንሂድ አርባ ምንጭ። አሁን አልሄድም። አሁን ጊዜው አይደለም። እዚህ መሆን አለብኝ ኩቻ። ብዙ ማስተካከላቸው ነገሮች አሉ። አንተ ህፃን ነህ እንዴ? ቆይ ለምንድን ነው የማትረዳኝ? እኔ ጭንቀት ለምንድን ነው የማይገባኝ? አውቃለሁ፣ እረዳለሁ። ናይ ትክክል እኮ ነው። ግን ሄደህ ለአንድ ቀን ሂድና ራስን አረጋጋ። በቃ አሁን መሄድ አልችልም። በየቀኑ ናይ እየከስና ፊት እኮ ልክ አይደለም። ናይ ፊት ትክክል አይደለም። ናይ ራስህ እኮ ታውቀዋለህ ትክክል እንዳልሆንክ። ያንን ነገር ራስን ማረጋጋት አለብህ። ትፈልጋለህ አይደል? ራስን ማረጋጋት አርባ ምንጭ መሄድ አለብህ። በቃ ናይ እንሂድ በእናትህ። ናይ እንሂድ በቃ አርባ ምንጭ ናይ እንሂድ በእናትህ። አሁን መሄድ አልችልም። በቃ ናው ናይ አላቅም። ቤተሰብ ነገሮችን እንዴት ማስተካከል እንዳለብኝ አላቅም። በቃ ግራ ገብቶኛል። ናሂና ውብዬ ታርቀዋል፣ ግን ወንድምየውን እንዴት ማስተካከል እንዳለብኝ አላቅም። በቃ ናሂ በጣም የተሰቃየ ነው፣ በጣም ከምላችሁ በላይ ቤተሰብ። እኔ ከጎኑ ነኝ፣ ግን በየቀኑ የተከፋ ያለቀሰ ማለት አልችልም። በቃ በጣም የተሰቃየ ነው። ለዛ ነው አርባ ምንጭ እንደሄደ የፈለኩት። አይላችኋል። አሁንም አልሄድም ብሏል። አላቅም እንዴት እንደማስተካከል እንዳለብኝ ግራ ነው የገባኝ። ናሂና ውብዬ ወደ ቀድሞ ተመልሰው አብረው የሳቁ ያንን ነገር ነው አሁን ላይ ማየት የናፈቀኝ። ምንም ነገር የናፈቀኝ ነገር የለም። በቃ አብረው ተመልሰው የሳቁ ምናምን ያንን ነገር ነው ማየት የምፈልገው። ግን ያንን ነገር ለማየት በጣም በቃ ከባድ ነው። ምን እንደምላችሁ አላቅም ቤተሰብ። እኔ እኮ ምን እንደሚገርመኝ ታውቃላችሁ? ማልቀስ እኮ አላለቅስም፣ ግን ያው አንድ ነገር የምነግራችሁ ናሂ እንደዚህ አይነት ሰው አይደለም። ውብዬም እንደዛ አይነት ሰው አይደለችም። ሁለቱም ውስጣቸው ላይ መታረቅ ነበር ሀሳባቸው፣ ታረቁ። ግን ነገሮቹ እዛው በቃ ተበታተኑ። በቃ ብራዘሯ መጣ፣ ሌላ ጣጣ ተፈጠረ። እንዴት ማስተካከል እንዳለብኝ አላቅም። አሁን ላይ በጣም ነው ግራ የገባኝ። ናሂ እየሳቀ ውዬ እየሳቀች ያ ነገራቸው ነው በጣም የናፈቀኝ። በጣም የናፈቀኝ። ናሂ አርባ ምንጭ ቢሄድ ቢያንስ ትንሽ ይረጋጋል፣ ትንሽ እንኳን ይረጋጋል። ዛሬ ናሂ እንደዚህ እንዲቀያየር አልሄድም ያለበት ኬዝ በቃ ወንድሟ ነው እያስፈራራው ነው። ጭራሽ ይዤ እሄዳለሁ፣ እንሄዳለን ወደ ፋሚሊ፣ ወደ ቤተሰብ። እሷ ከሄደች ናሂ ምንድን ነው የሚሆነው? ወደ ቤተሰብ ጋር ከሄደች ምንድነው የሚፈጠረው? ብቻውን እዚህ ይሆናል፣ ይሰቃያል። አሁንም የተሰቃየ ነው፣ ድጋሚ አሁንም ሌላ ይሰቃያል። ያንን ነገር እያየው ደግሞ አያስችለኝም። በቃ ምንም መስዋዕትነት ይሁን ምንም ነገር እፈጥራለሁ፣ እዚህ ለማስተካከል የምችለውን ነገር እሞክራለሁ። ቤተሰብ ያው እኔም ልሄድ ነበረ፣ ያው ቀርቻለሁ። ከዚህም በኋላ አልሄድም። እኔም ግን ከወንድሜ ጎን ነኝ። ያው እናቴ በጣም እንደምታዝን በጣም እርግጠኛ ነኝ። በእኔም ታዝናለች፣ በናሂም በጣም ነው የምታዝነው። ምክንያቱም እንዲመጣ በጣም የፈለገች ነው። ምክንያቱም ናሂ እየተሰቃየ ማየት አላስቻላትም። ማዘር አባቴም እንደዛው በጣም ናሂ እንዲመጣ ይፈልጋል። እያለቀሰ ነው ፋዘርም። ነገሮች እንዴት ማስተካከል እንዳለባቸው ሁሉም ሰው ነው ግራ የገባው። የታረቁ ቀን ናሂና አንድ ነገር ንገራቸው። የታረቁ ቀን ናሂና ውብዬ ማዘር እንዳየች የፈጠነ ነበረ ለኔ ስልክ የደወለችልኝና በጣም ነበረ ያኔ የተደሰቱት። በጣም ደስ የሚል ነገር ነበረ። ግን በዛው ቀን
መጣ ያ ሰይጣን ሰው መጣ። ያው እንደዚህ ብዬ መሳደብ አልፈልግም፣ ግን በቃ እያደረገ ያለው ነገር ነው ያስጠላ ነገሮችን እያደረገ ነውና እሱ መጣ፣ ሁሉም ነገር ተበላሽ እና በቃ በጣም ነው ግራ የገባኝ። ናሂ ብቸኛ ነው አሁን ላይ ማንም የለው ማንም በቃ የተሰቃየ ነው እያለቀሰ ነው። ድሮ የሚስቀው ናሂን ለማየት አሁን ላይ በጣም ከባድ ነው። ለ20 ለ30 ደቂቃ ነው የተደሰቱት ሁለቱም። ግን ያው ወንድሟ መጣ አበላሽው እና ያው ቤተሰብ በቃ ምን እንደማደርግ አላቅም። ሁላችሁንም አመሰግናለሁ። ደውላችሁ ለምትጠይቁን፣ ኮሜንት ላይ ለምትጽፉ ሁላችሁንም እግዚአብሔር ያክብርልን። እንወዳችኋለን። እንግዲህ ያው ናሂ ሄዷል፣ አስፈልገዋለሁ። ከዚህም በኋላ ያው ከሱ ጎን ነኝ እና ቤተሰብ ያው እናቴ በጣም ነው ያዘነችብኝ። ምክንያቱም ናሂ አይሄድም ቀርቷል። ይህን ነገር ሲሰማ ደግሞ በጣም ነው የምታዝንብኝ። በጣም እርግጠኛ ነኝ። ያው ምንም ማድረግ አይቻልም፣ በግድ የሚሆን ነገር የለም እና ከናሂ ጎን ደግሞ አስፈልጋለሁ። እስቲ ናሂ ጋር ሄጄ ያው በቃ አልሄድም ብሏል። እስቲ ቀኑን ጠብቀን አብረን እንደምንሄድ ተስፋ እናደርጋለን። ቤተሰብ ወዳችኋለሁ። ሰላማችሁ ይብዛልኝ። ጭራለ አንቺን ያጣው ደጅ እምባ ነው ከእንግዲህ ወዳጄ